Ladies and gentlemen, welcome to New York City. Explore the towering skyscrapers, bustling streets, and endless possibilities. ኒውዮርክን በምን ታውቃታለህ የተባለ ማንም ሰው ቀድሞ የሚጠቅሰው ሰማይን ካልቧጠጥን ብለው ያንጋጠጡትን ህንጻዎቿንና ደማቁን የቢዝነስ ህይወቷን ነው። እንዳም ሆኖ ያቺ ውብ ከተማ ያቺ ለ24 ሰዓት የማትተኛ አብረቅራቂ አገር በጡብ ግድግዳዎች የተዘጋ ድቅድቅ ጨለማም አላት። ጨለማው ከብሩክሊን የባህር ዳርቻ ወዲያ በብረት መዝጊያዎች በተጠረቀመው በካሜራዎች በታጠረው አንድ ባለ 4 ማዕዘን ህንጻ ውስጥ የሚገኝ ነው። ይህ ህንጻ ለብዙዎች የመጨረሻው የህይወት ምዕራፍ፣ ለሃያላን ደግሞ የውርደት አውድማ ነው። በዚህ ህንጻ ውስጥ የአይጥ መንጋ መኖሩ ሲነገር፣ የበረሮ ድርድር መገኘቱ ሲዘገብ፣ በቅዝቃዜ እንዲሰቃዩ የሚደረጉ ሰዎች መኖራቸው ሲሰማ፣ በርግጥ ይህ ነገር አሜሪካ ነውን አስብሏል። የህንጻው ሙሉ ስም ሜትሮፖሊታን ዲቴንሽን ሴንተር ኤምዲሲ ብሩክሊን ይሰኛል። ህንጻው እስር ቤት ነው። የአሜሪካ ፌዴራል መንግስት ስመጥር ወንጀለኞችን ከሚያስርባቸው ማዕከሎቹም አንዱ ነው። በአጭር ቋንቋ ይህ እስር ቤት የሀብታሞችና የባለስልጣናት የቁም መቃብር ነው። በዚህ የቁም መካነ መቃብር ውስጥ መስኮት የሌለው ጠባብ ክፍል፣ በየግማሽ ሰዓቱ የሚበራ ባትሪ፣ ጥርስን የሚያንገጫግጭ ቅዝቃዜ አለ። ውድ የኢትዮ ፎረም ቤተሰብ ሆይ የሚሰሙትን ነገር ተጠራጥረው በእርግጥ የሚባለው ነገር በትክክል ይህ እስር ቤት ስለ ሰው ልጆች መብት አብዝታ በመሞገት በምትታወቀው ስለ ሌሎች ሀገራት የሰው ልጅ አያያዝ ተቆርቁሬያለሁ ብላ ማዕቀብ በምትጥለው በምትቆጣውም አሜሪካ ውስጥ ነውን ብለው ቢጠይቁ ልክ ነዎት። ፍርጥም ያለው መልስ ግን አዎ ይህ እስር ቤት በአሜሪካ ኒውዮርክ ውስጥ የሚገኝ ነው የሚል ነው። ፒዲዲ፣ ጆዋን ኦርላንድ ሄርናንዴዝ፣ አርኬሊ፣ ሳም ባንክማን ፍሪድ ስለተባሉ ሰዎች ሰምተው የሚያውቁ ከሆነ እዚህ እስር ቤት ውስጥ ነበሩ ናቸውም። ስለ አስደናቂው እስር ቤትና አስደናቂ ታሳሪዎቹ ማስረጃዎችን ይዘናል። ከዚያ በፊት ግን ወደ ላቲን ዝቅ እንበል። ቬንዙዌላ የተባለችን አገር ሰሞኑን የተዋወቀ ወይንም ቀድሞ ስለዚያች አገር ዕውቀት ያለው ሰው የሚናገረው ነገር ስለ ነዳጅ ጸጋዋ፣ እንደ ካርሎስ ቀበሮ ያሉ ዝነኛ ነፍሰ ገዳዮችን ስለማፍራቷ፣ ሁጎ ቻቬዝ ስለተባሉት ሶሻሊስት መሪዋ አሊያም በአሜሪካ ታስሮ ስለተወሰደው ማዱሮ የሚናገረው ነገር ሊኖረው ቢችል የማይጠበቅ አይደለም። ስለ ኤል ሄሊኮይድ የሚሰማ ግን ብዙ ሊሆን አይችልም። እርሱ ይህ በምስሉ ላይ ያለው ነው። ከውጭ ሲታይ በአንድ ተራራ ግርጌ የተገነባ ቅንጡ ሪዞርት ቢመስል ልክ ነው። ውድ ሸቀጦች አንድ ላይ የሚቀርቡበት አንድ የገበያ ሞልም ቢመስል እንዲሁ። ሰው ለእርድና ለስቃይ የሚቀርብበት የሰው ቄራ ነው ቢባል ግን ግራ ያጋባል። በእርግጥም ወደ እስር ቤትነት ተቀይሮ እንዲህ ከመሆኑ በፊት የገበያ ማዕከል እንዲሆን ተብሎ የተገነባ ነበር። እነ ኒኮላስ ማዱሮ ግን ከገበያ ሞልነት አውጥተው ወደ ህዝብ ማሰቃያ እስር ቤትነት ቀየሩት። ውድ ጌጣጌጦች ሊሸጡበት የታጨውን ሞል ውድ የሆነውን የሰው ህይወት የሚቀጥፉበት ሆነ። ሁሉም አይነት ማሰቃየት፣ ሁሉም አይነት ድብደባ፣ የበዙ ጨለማ ቤቶች፣ የትኛውንም አይነት አገዳደል የሚፈጸምበት ይህ ቦታ ሰሞኑን ታሳሪዎቹ ብቻ ሳይሆኑ እሱም ነፃ የወጣ መስሏል። በእርግጥም በዚህ የስቃይ ማዕከል ያለ ፍርድ አያሌ ክረምትና በጋዎችን ያሳለፉ በዚህኛው የአገራቸው ክረምት ነፃ ወጥተዋል። የኤል ሄሊኮይድ እስር ቤትና ታሳሪዎቹ በቬንዙዌላ ነፃ ሲወጡ የኒውዮርክ ሜትሮፖሊታን ዲቴንሽን ሴንተር ኤምዲሲ ብሩክሊን አንድ እንግዳ ተቀብሏል። እሱም ኒኮላስ ማዱሮ ነው። የአገሩን ሰዎች በጨለማ ቤቶች ውስጥ ሲያስርና በስቃይ ማዕከል ውስጥ ሲያጉር የነበረው ሰው በሌላ አገር ሰው በሌላ አገር ውስጥ በአሰቃቂ እስር ቤት ይገኝ ዘንድ ኤምዲሲ ብሩክሊን አስፈርሞ እጁን ስሞ ተቀብሎታል። በዚያ ምሳና ራቱን ከአይጦች ጋር ተሻምቶ ከበረሮች ጋር ተጋፍቶ እንዲበላ ያስገደደው እውነት ክሱት ሆኗል። ጉድጓድን ስትቆፍር አታርቀው የሚለው ብሂል በትክክል የሚሰራው እንዲህ ነውና የማዱሮ ጉድጓድ እስከ ኒውዮርክ የሚረዝም ሆኗል። ይህ ሁሉ ከመሆኑ በፊት ግን እድሎች ነበሩት። የአገሩን ሕዝብ እያስራበ ባይቀጣው፣ እያሰረ ባይገድለው፣ እየዘረፈ ባያደህየው፣ ድምፁን አክብሮ ምርጫውን ባያጭበረብረው የቬንዙዌላ ሕዝብ ሕይወቱን ከፍሎ ያድነው ነበር። ይህ ነበር ተራ ምጸት አይደለም። ሁጎ ቻቬዝ በሲአይኤ ፍንቀላ ተደርጎባቸው ከ48 ሰዓታት በኋላ ወደ መንበራቸው የመለሳቸው መፈንቅለ መንግስት አክሽፎ ፕሬዝዳንት ሆይ ተመለስ ያላቸው ታማኝ ጄኔራል ወይም ሌላ ሳይሆን የቬንዙዌላ ሕዝብ ነበር። እናም በመጨረሻ ፖለቲካና ታሪክ
በአምባገነኖች ላይ ከት ብለው ይስቃሉና በቬኔዙዌላ እስረኞች ሲፈቱ አሳሪያቸው በኒውዮርክ እስር ቤት ገብቷል። የአሜሪካ ወረራና ድፍረት፣ የትራምፕ የዝርፊያ ዕቅድና ሕግ መጣስ እንደተጠበቀ ሆኖ አንድ እብሪተኛ መሪ ውድቀቱ ምን እንደሆነ፣ አንድ ሕዝብን የሚበድልና የሚገድል ገዢ መጨረሻውና መዳረሻው የት እንደሚሆን ግን ማዱሮ ምስክር ነው። የሀያላን አወዳደቅ ይህንን ይመስላል የሚል ትምህርት ያዘለ የሚመስለው የማዱሮ ታሪክ ሲነገር ከአዲስ አበባ ገዢ ጋር ቢመሳሰል ግራ መጋባት የለብንም። ማዱሮም ሕዝብ ያስርብ ነበር። ማዱሮም ሕዝብ ይገድል ነበር። ማዱሮም ሕዝብ ይዘርፍ ነበር። ማዱሮም በምርጫ ስም ይጫወት ነበር። ማዱሮም በኑሮ ውድነት ሕዝብን ጠብሷል። ማዱሮም ለወራችሁ ነው እያለ ጎረቤቶችን ያስፈራራ ነበር። በቆይታችን የካራካሱን የማዱሮን የቅንጦት ቤተ መንግሥት ከታሰረበት የኒውዮርኩ ማዕከል ጋር አናነጻጽርም። እርሱ ዜጎቹን፣ ጠላቶቹ እሱን ያሰሩባቸውን ሜትሮፖሊታን ዲቴንሽን ሴንተር ኤምዲሲ ብሩክሊንንና ኤል ሄሊኮይድ እስር ቤቶችን በአለፍ ገደም እንመለከታቸዋለን። ማዱሮ ወደዚህ አስደናቂ እስር ቤት እንዳይገባ ለማድረግ ብቸኛው መንገድ ሕዝቡን ማገልገል ነበር የሚለውን ጉዳይ ስናነሳም ማስረጃ አለው። በቅድሚያ ግን ብዙዎች ወደ ተከሰከሱባት ካራካስ። Hello everyone, this is Inside the Americas. Coming up, the Maduro diet may sound like a fun new way to lose weight, but the belt tightening due to the economic crisis in Venezuela is having serious consequences. የተከበሩ የኢትዮ ፎረም ቤተሰብ ሆይ ይህች ጋዜጠኛ ማዱሮ ዳይት ስትል ያነበበችውን ሐረግ በሚገባ ይስሙት። ከ10 ዓመት በፊት በዚያች ሀብታም ሀገር ጥንቅቅ ያለ ረሃብ ተከሰተ። ያቺ በዓለም ትልቁ የነዳጅ ክምችት አላት የምትባል አገር በማዱሮ ዘመን ግን ዜጎቿ የቆሻሻ ገንዳ ውስጥ ምግብ የሚፈልጉ ምስኪኖች ሆኑ። ከ90 በመቶ በላይ የሚሆነው የቬኔዙዌላ ሕዝብ በድህነት አዘቅት ውስጥ ገባና የሚላስ የሚቀመስ ሁሉ ተጓደለ። በዚህ ጊዜ ነበር ማዱሮ ዳይት የማዱሮ አመጋገብ በመባል የሚታወቀው አስከፊ ረሃብ የተከሰተው። ማዱሮ ዳይት በአጭሩ መራብ ነው። ፕሬዚዳንታዊ ችጋር፣ ማዱሮዊ ጠኔ ልንለው እንችላለን። 75% የሚሆነው የሀገሪቱ ዜጋ በአማካይ 11 ኪሎ ግራም የሰውነት ክብደት እንዲቀንስ ያደረገ ረሃብ። እናቶች ለልጆቻቸው ወተት የሚገዙበት አጥተው ማዱሮ ሆይ ልጆቻችንን ወስደህ ግደላቸውና እረፍ ብለው እስኪጮሁ ድረስ የተሰቃዩበት ጠኔ የተስፋፋው በዚያ ዘመን ነበር። የአስራባቸውን ዜጎች ለመመገብ ዓለም አቀፍ ረድኤት አድራሾች ወደ ቬኔዙዌላ ሲጓዙ ድንበሩን በሙሉ በሰራዊት አጠረው። በዚያ መንግሥት መር ረሃብም ከ2017 ጀምሮ እስከ 2019 ድረስ 40 ሺህ ሕዝብ ሞተ። ከ7.7 ሚሊዮን በላይ ቬኔዙዌላውያን በረሃብና በድህነት ምክንያት ሀገራቸውን ጥለው ተሰደዱ። ይህም ከአገሪቱ ሕዝብ ሲሶ ያህሉ ነበር። ከሦስቱ የዚያች ሀብታም አገር ዜጋ አንዱ በድህነት ምክንያት ተሰዷል እንደማለት። ይህንን ሁሉ እንዳስተካክል የሚጠይቁትን ዜጎች ሁሉ ሁለት ምላሽ ይሰጣቸው ነበር። አንደኛው ሰበብ ሲሆን ሁለተኛው ቅጣት ነው። ሰበቡ የተራባችሁት በአሜሪካ ማዕቀብ ነው የሚል ሲሆን አታስርበን የሚሉትን ደግሞ የአሜሪካ ተላላኪዎች ይልና ኤል ሄሊኮይድ በተሰኘው የማጎሪያ ማዕከሉ ወስዶ ወፌላ ላይ ገርፋቸዋል። እንደ ፎሮ ፔናል ያሉ የሰብአዊ መብት ተሟጋቾች እንደሚገልጹት በማዱሮ ዘመን ከ15,000 በላይ ፖለቲካዊ እስረኞች ወደ ሰቆቃ ማዕከላት ተግዘዋል። በ2014ና በ2017 ብቻ በተነሳ ተቃውሞ የማዱሮ የደህንነት ኃይሎች በቀጥታ ጥይት በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በአደባባይ ሲረሽኑ ታይተዋል። በሺዎች የሚቆጠሩት ደግሞ በኤል ሄሊኮይድ የጨለማ ክፍሎች ውስጥ የኤሌክትሪክ ንዝረትና የጾታ ጥቃት ተፈጽሞባቸዋል። ስለ ማዱሮ የዝርፊያ መንገዶች ያጠኑ ሰዎች በታሪክ ታይቶ የማይታወቅ ውስብስብ የሙስና መረብ የዘረጋ ነው ይሉታል። ጥናቶች እንደሚጠቁሙት ከቬኔዙዌላ የነዳጅ ኩባንያ PDVSA ብቻ ከ40 ቢሊዮን ዶላር በላይ በከፍተኛ አመራሮችና በማዱሮ ቤተሰቦች ተዘርፏል። ማዱሮ የሀገሪቱን ወርቅ በድብቅ ወደ ውጭ በመላክና ከአደንዛዥ እጽ ዝውውር ጋር እጁን በማስገባት በቢሊዮን የሚቆጠር ዶላር ሲያከማች፣ የቬኔዙዌላ ብሔራዊ ገንዘብ ግን ዋጋው ከወረቀት በታች ወርዶ ነበር። ሕዝቡ አንድ ዳቦ ለመግዛትም አንድ ጆንያ ሙሉ ገንዘብ በመያዝ ገበያ እስከ መሄድ ደርሶ ነበር። ሕዝቡ የተጫነበትን አምባገነን ለመገላገል ምርጫ መሳተፍን ስልት አድርጎም ተከተለ። እንዳም ሆኖ ጆሴፍ ስታሊን የምርጫ ውጤትን የሚወስኑት መራጮች ሳይሆኑ ድምፅ ቆጣሪዎች ናቸው እንዳለው ሁሉ የማዱሮም እንዲያው ሆነ።
ህዝቡም ተቃዋሚዎቹን ሊመርጥ ሲወጣ እሱ ጠመንጃውን እያወጣ አሸንፊያለሁ ይላል። መሸነፉ በራሱ ምርጫ ቦርድ ሲረጋገጥበት ጭምር የተሸነፍኩት የሳይበር ጥቃት ተፈጽሞብኝ ነው እያለ ገለል በሉ ይል ነበር። ያሸነፉትን ተቃዋሚዎቹንም ስደተኛና እስረኛ አደረገ። ለዚያውም በኤል ሄሊኮይድ ማጎሪያ ማዕከሉ። ማዱሮ አታስርበን ያሉትንም ሆነ ድምፃችንን አክብር ሲሉ የጠየቁትን የሚያስራቸው በዚህ እስር ቤት ውስጥ ነበር። ባሳለፍነው አርብ ስለዚህ ኤል ሄሊኮይድ ወህኒ ቤት የጻፉት የኒውዮርክ ታይምስ ጋዜጠኞች ዋት ኢዝ ኤል ሄሊኮይድ ዘ ኢንፌመስ ቶርቸር ፕሪዝን ኢን ቬንዙዌላ በሚል ርዕስ ላቀረቡት ትንታኔ እንዲህ የሚል ማብራሪያ አክለዋል። የኤል ሄሊኮይድ ታሪክ ከ70 ዓመታት በፊት ይነሳል። በወቅቱ የነበሩት ወታደራዊ መሪ ማርኮስ ፔሬዝ የቬንዙዌላን የነዳጅ ሀብትና ዘመናዊነት ለማሳየት እንደ ትልቅ የገበያ ማዕከል ይሆናል ብለው ያሰቡት ባለ ግርማ ሞገስ ህንፃ ነበር። ህንፃው በኮንክሪት የተገነባና 2 ማይል ተኩል ርዝመት ያለው በኮረብታ ላይ የተጠመጠመ ዲዛይን ነበረው። ይሁን እንጂ መሪው በ1958 ከስልጣን ሲወርዱ ግንባታው ሳይጠናቀቅ ለዓመታት ቆመ። በ1980ዎቹ መንግስት እንደ ኢንቴሊጀንስ አገልግሎት ያሉ መስሪያ ቤቶቹን ወደዚያ አዛወረ። በሁጎ ቻቬዝ ዘመን እስር ቤቱ በዓለም አቀፍ ደረጃ መነጋገሪያ መሆን ጀመረ። እንደ አውሮፓውያን አቆጣጠር በ2014 ማዱሮ ወደ ስልጣን ሲመጣ ግን ይህ የጭቆና ማዕከል የሚፈጽመው ጭካኔ ከፋ። በአንድ ቀን በተቀሰቀሰ ተቃውሞ የታሰሩ 3000 ሰዎች ወደዚህ እስር ቤት ተወስደው ተዘጋባቸው። ከ10 ዓመታት በኋላ ደግሞ በ2024 ምርጫ ማዱሮ አሸነፍኩ ማለቱን ተከትሎ በተነሳው ተቃውሞ በሺዎች የሚቆጠሩ ሰዎች ታጎሩበት ይላሉ። አሁን የማዱሮ እስረኞች እየተለቀቁ ነው። እሱና ሚስቱ ደግሞ በኒውዮርክ እየማቀቁ ነው። የህዝብን ድምፅ በጠመንጃ ፈሙዝ ቀምቶ የምርጫ ሳጥኖችን በካድሮች ሞልቶ የአገሩን ህዝብ አራቁቶ ለ12 ዓመት ቢቆይም ለእስረኛነት ከመዳረግ አልተረፈም። በኒውዮርኩ አሰቃቂ እስር ቤት ውስጥ ሆኖም የሰረቀው ድምፅም ሆነ የዘረፈው $1 ቢሊዮን ከብረት አጥሩ በስተጀርባ ሊያተርፈው አይቻለውም። This is a federal prison. It's co-ed. It holds over 1,000. በዚህ ህንፃ ውስጥ የመለያ ቁጥሩ 007340506 የሆነ አንድ ሰው በእስረኛነት አለ ከተባለ ሰውየው ኒኮላስ ማዱሮ ነው። እስር ቤቱ ምንም እንኳን እሱ በካራካስ ሰዎችን እንደሚከሰክስበት ያለ ባይሆንም ቦታው እንደሱ አገር ማጎሪያ፣ ፍርድ ቤት የማይቀርቡ ጠበቃና ቤተሰብም የማያገኙ ሰዎች የሚታሰሩበት ባይሆንም ኢሰብአዊ ነገሮች የተለዩት አይደለም። በእርግጥ ይህ ባለ 4 ማዕዘን ህንፃ ይህ መስኮት የሌለውና የጨለመ ድባብ የዋጠው የጡብ ድርድር ገና ከውጭ ሲያዩት ተስፋ አስቆራጭ ነው። እንዳም ሆኖ በዚህ ተስፋ አለ። እስረኞች ጠበቃ ማቆም፣ መንግስትን መክሰስና ሚዲያ እንዲያውቅላቸው ማድረግም ይችላሉ። ማዱሮም ባሳለፍነው ሰኞ ይህንኑ ሲያደርግ ነበር። ለመገናኛ ብዙሃን ዞሮ እኔ እኮ የቬንዙዌላ ፕሬዝዳንት ነኝ፣ እዚህ ተሰርቄ ነው የመጣሁት፣ ሰርቀው አመጡኝ እያለ ምሬቱን ተናግሯል። በዚህ እስር ቤት ውስጥ አሁን በአጋርነት ከተመዘገቡት ውስጥ የሆሊውድን የፊልምና የሙዚቃ ኮከብ ፒዲዲ አንዱ ነው። በ2045 እስኪፈታ ድረስ ይታሰር የተባለለት ድምፃዊው አርኬሊም እዚሁ ከርሟል። ጆዋን ኦርላንዶ ሄርናንዴዝ የተባለው የሆንዱራስ ፕሬዝዳንት 45 ዓመታት ተፈርዶበት እዚሁ እስር ቤት ውስጥ ነበር። ኦርላንዶ በእጽ ዝውውርና በጦር መሳሪያ ወንጀሎች ተይዞ በዚሁ እስር ቤት እንዲኖር የተፈረደበት በጆ ባይደን ዘመን ነበር። ከአንድ ወር በፊት ግን ፕሬዝዳንት ትራምፕ በምህረት ለቀውታል። ታህሳስ 1 ቀን የሆንዱራንሱን መሪ ለቀው የቬንዙዌላን መሪ ያሰሩበት፣ አልቫሬዝን አስወጥተው ማዱሮን ያስገቡበት ይህ እስር ቤት ግን የአሜሪካ ኢሰብአዊ መልኮች አንዱ ገጽ ሆኖ የተመዘገበ ነው። የፒዲዲ ጠበቆች ሲኦልን አየነው ብለው ለፍርድ ቤት ያቀረቡት የ10 ገጽ አቤቱታ እስር ቤቱን አስፈሪ ሲል ይገልጸዋል። ጠበቆቹ በእስር ቤት ውስጥ የአይጥ ቆሻሻ በየቦታው ይገኛል፣ ምግቡም በአይጦች የተበከለ ነው ብለዋል። በእስር ቤት ውስጥ ያለው የጥበቃ ሰራተኛ እጥረት እስረኞች እርስ በርሳቸው እንዲጋጩና እንዲገዳደሉ በር ከፍቷልም ሲሉ ለፍርድ ቤቶች አስረድተዋል። በአሜሪካ መንግስት ደረጃ በተደረገ ድንገተኛ ፍተሻ በእስር ቤት ኩሽና ውስጥ የበረሮ መንጋ መኖሩንና የታሸጉ ምግቦች በአይጥ ተበልተው መገኘታቸውን የአገሪቱ የፍትህ ቢሮ ይፋ አድርጓል። በ2024 የወጣ ጥናት እንደሚያመለክተው
እንደሚያመለክተው በኤምዲሲ ውስጥ የሚገኙ እስረኞች ለከባድ የቆዳ በሽታና ለሳምባ ኢንፌክሽን ይጋለጣሉ። ምክንያቱም የህንፃው የአየር ዝውውር ስርዓት ቬንቲሌሽን እጅግ ደካማና ሻጋታ በመሆኑ ነው። እስረኞች በቀን ለ23 ሰዓታት ያህል ብርሃን በሌለው ጠባብ ክፍል ውስጥ እንዲቆዩ መደረጋቸው ለከፍተኛ እብደትና ራስን መጥፋት እንደሚዳርግም የስነ ልቦና ባለሙያዎች አረጋግጠዋል። ሳም ባንክማን ፍሪድ የተባለው ቢሊዮነር የነበረ ወጣት በእስር ቤት ውስጥ ከስጋ የነጻ ምግብ ማግኘት ባለመቻሉ ለሳምንታት በደረቀ ዳቦና በውሃ ብቻ እንዲኖር ተገዶ ስለነበር ጠበቆቹ ደንበኛችን በረሃብ እየሞተብን ነው ብለው እስከ መክሰስ ደርሰው ነበር። የብሪታንያ የሚዲያ ቁጥጥር ባለቤት የነበሩት የሮበርት ማክስዌል ልጅ ጂስሊን ማክስዌል በየግማሽ ሰዓቱ ጠባቂዎች በባትሪ አይኔ ላይ እያበሩ እንቅልፍ ይነሱኛል፣ ክፍሌ ውስጥ አይጦች አሉ፣ ምግቤም ቆሻሻ ነው ብላ ስለዚህ እስር ቤት አስከፊነት ተናግራ ነበር። ታዋቂው የአር&ቢ ሙዚቃ ንጉሥ አርኬሊ ወደ ሌላ እስር ቤት ከመዘዋወሩ በፊት በዚህ አስፈሪው የብሩክሊን ሜትሮፖሊታን ዲቴንሽን ሴንተር ውስጥ ለረጅም ጊዜ ታስሮ ነበር። ድምፃዊው ለወራት ያህል ከአንድ እስረኛ ጋር ብቻ ተቆልፎበት እንዲቀመጥ መደረጉንና ምንም አይነት የፀሐይ ብርሃንም ሆነ ንጹሕ አየር እንዳላገኘ በገለጸበት የፍርድ ቤት ውሎው ከሰው በታች እንድንታይ የምንደረግበት ነው ካለ በኋላ ሲኦልን ባይን ያየሁት ብሏል። በዚህ በሚታይ ሲኦል ውስጥ ማዱሮና ሚስቱ ገብተዋል። ኒኮላስ ማዱሮ ወደዚህ እስር ቤት ከሱ በፊት እነ አርኬሊና ፒዲዲ የጮሁበትን ሰሚ ያጡበትን ያንኑ የኮንክሪት ግንብ ከሚስቱ ጋር ይጋራል። የዝነኞችም ሆነ የአምባገነኖች መጨረሻ በኤምዲሲ በኩል አንድ ነውና ይኸው ሆኗል። የፖለቲካና የታሪክ ምጸት ደግሞ ካራካስ ላይ ሰዎችን ከእስር ቤት እየለቀቀ ነው። ካርማኢዝ ኤቢች እንዲል ፈረንጅ ማዱሮ የዘራውን ማጨድ ጀምሯል። ህዝብን የናቀ ህዝብን ያዋረደ በሰው ነፍስ የቀለደ ገዢ ሁሉ ከዕጣ ፈንታዎቹ አንዱ ማዱሮነት ነው። ሳምንታዊውን የአምባገነኖች መዘክራችንን የምናጠናቅቀው መልካሙን ሁሉ በመመኘት ነው።